ነገሮችን ያንቺ ራስሽን ትምህርት ነው ሞሪ ተሻለ ነው ማለት ነው። እና ትንሽ አሁን ላይ ሰላሜን ለመመለስ እየሞከርኩኝ ነው ያለሁት እና በዚህ መሀል ደግሞ እንደዚህ አይነት ነገሮችን ባታቀርብልኝ ደስ ይለኛል። ብዙ ነገሮች አሞኝ ከፍቶኝ ነበሩ፣ ብዙ ነገሮች አስጠልተውኝ፣ ብዙ ነገሮችን አሳልፌ ነው ዛሬ መጣሁት። ስለዚህ ዛሬ ደግሞ ነገሮችን ለማስተካከል በመሞክርበት ታይም እንደዚህ አይነት ነገሮች ባታነሽብኝ ደስ ይለኛል። ማለት እኔ እኮ ከአንተ በላይ ብዙ ነገሮችን አሳልፌያለሁ። ብዙ ነገሮችን እየተቋቁመ ያለፍኩኝ ሰው ነው እና አሁን ስጎዳ ማየት ያስደስታል። እንድትጎጂ አልፈልግም። ማንም ሰው አይደለም አንቺ፣ የትኛውም ሰው በእኔ ምክንያት እንዲጎዳም ማንም እንዲሆን አልፈልግም። በቃ ግን ደግሞ መወሰን መቻል አለብሽ። በቃ ላይፍሽ ላይ መወሰን አለብሽ። ገባሽ? ብዙ ነገሮች ባለማወቅ ብታደርጊያቸውም አሁንም ደግሞ መወሰን መቻል አለብሽ። ብዙ ነገር እንዲቆርጥልሽ ነው የምፈልገው። ገባሽ? አለቀ። ከዚህ በላይ እኔና አንቺ በእንደዚህ አይነት ጉዳይ እንኳን ማውራት አይገባንም ነበር። ለምን ልትረዳኝ ብዙ ነገሮች ተቀይረዋል። ሩታ ብዙ ነገሮች ተቀይረዋል። በቃ ተረዳሽኝ? ስለዚህ የቀረበውን አብርሃም አይደለም እኔ ጋር አሁን የምታገኘው። ማለት ነገሮች እኮ የተቀየሩት ገና እንጃ ተቀይሯል ብለው እንኳን ለማውራት እኮ ያን ያህል ብቁ አይደለሁም። የምሬ ነው። ያን ያህል ብቁ አይደለሁም ተቀይሯል ምናምን ብለህ ለማውራት። እስከ ቅርብ ጊዜ እኮ የሆነ ለእኔ ያለን ፊሊንግ እኮ እያሳየኝ ነበር። በጣም በቅርብ መስሎሽ ነው ያንን ፊሊንግ ላሳይሽ አልችልም። ሩታ በእውነት ብዙ ጊዜ አድርገኸዋል። ዛሬ ላይ እንደወሰንኩኝ የታወቀሽ ዛሬ ላይ ነው ነገሮች የገቡሽ። ዛሬ ነው የኔ ነገር የኔን ማንነት የገባሽ። እኔን ማወቅ የፈለግሽው ዛሬ ነው። ረፍዷል። እንደዛ አይደለም። ረፍዷል። እግዚአብሔርን አይሆንም ነው ረፍዷል። በቃ እኔ በቃ አመሰግናለሁ። እኔ ላንቺ ክፉ አልመኝም፣ ጥሩ ነው የምመኘው። መልካም ነገር ይግጠምሽ፣ በሄድሽበት ሁሉ ፈጣሪ ይከተልሽ። አሁን ላይ ግን እንደዚህ አይነት ርስ በእግዚአብሔር እንዳታልሽ ውስጤ ነው የማጠብሽው። ወስኛለሁ፣ ለነገሮች ወስኜ ነው። እውነቱን ልንገርህ፣ የሆነ ነገር ባይኖር ኖሮ ይህንን ርስ ስላነሳው ልክ ልትረብሽ አልችልም ነበር። ይህ ነገር ካለ ግን ልትረብሽ ትችላለህ። እኔም በራሴ ሰው ልጅ ነኝ አይደለ? ብዙ ነገሮች ሊረብሽኝ ይችላል። ዴይ ቱ ዴይ ምድር ላይ ስትኖሪ ብዙ አይነት ነገሮችን አእምሮሽን ሊረብሸው ይችላል። ግን ደግሞ ይህ ነገር አድ እንዲሆንብኝ ደግሞ ይንቺ ነገር ደግሞ አድ እንዲሆንብኝ አልፈልግም። ቢያንስ በቃ የራሴን ላይፍ በራሴ መንገድ ነገሮችን ለማስተካከል እየሞከርኩኝ ያለው ገባሽ? ለመኖር እየሞከርኩ። ስለዚህ እኔም ደግሞ የኔን ማንነት ደግሞ የምትፈልጊው ከሆነ ቢያንስ ልጅሽ አባት እዚህ ደስ ይባል አለ እንኳን በህይወት ለማለት እኔ በህይወት እንድኖር ፈቃጅልኝ። ገባሽ? እየተጨነኩ ነው ያለው በብዙ ነገር ማለት ነው። ነገ ላይ ልጅ ሲጠይቅሽ አባት አለ ማለት ትፈልጊያለሽ አይደለ? ስለዚህ ይህንን ደግሞ የምትፈልጊ ከሆነ በቃ ማለት አሁን ይሄ የኔ እናንተ ጉዳይ ነው እንደዚህ እያስጨነቀክ ያለው ወይስ ምንድን ነው እያስጨነቀ ያለው? አልገባኝም። ማለት ይህንን ስላነሳሁብህ ያንተን ህይወት ሊያሳጣን የሚችል ምንም ነገር አለ ብዬ አላስብም። በዛ ገራ ስለገባኝ ነው። የራስሽን ህይወት ለመኖር ሞክሪ። በቃ ራስሽን ስለሽ ለራስሽ ለመኖር ሞክሪ። በቃ ስለዚህ በቃ አንቺ የሚያገናኙትን ነገሮች እምቢ ካልሽኝ ደግሞ ምን ችግር የለብኝም። ከምንም ነገር ረቅ እንትን ማለት መኖር አያቅተኝም። ተረዳሽኝ? አሁን ላይ ነገሮች ስልት ስራ ነው ነው እኔ ከምንም አቀያልኩ ከሄድም ከምንም እንድትርቅ አልፈልግም። ደግሞ ማፈልግ ከሆነ እንደዚህ አይነት ጥያቄ ዳግም እንዳትጠይቀኝ፣ እንዳታነሽብኝ። እኔ ስለተሸነፍ ነው እንዴ እንደዚህ ነው? ስለመሸነፍ አይደለም፣ ስለመሸነፍ አይደለም። አይመስልም ማለት ዛሬ ነው ተሸንፌ እስቲ ላላንተ ፊሊንግ ያለኝ ስላልኩት ነው የሚመስለው። ከመሸነፍ ጋር የሚገናኝ ነገር የለም። በቃ ለሁሉም ነገር ስለረፈደ ነው ሩታ። እኔ ስሜት ይጠፍቷል እያልኩሽ ነው። የሰው ልጅ ነኝ። በቃ ማፍቀር የሚችል ግን መራቅም መጥላት አለማፍቀርም ይችላል። ስለዚህ በቃ እኔ ደግሞ አሁን ላይ ሁሉ ነገር ውጥት ብሎልኛል። በቃ ትቼዋለሁ። ስለዚህ በቃ ደግሞ አእምሮዬንም ወደ ሌላ ነገር ልትረብሽ
በዚህ ልክ እየነገርኩሽ ደግሞ አንቺ መቀበል ካቃተሽ እንግዲህ ምንም ያደረግ አይቻልም። እርግጠኛ ረግ ምንም አይነት መንገድ ነው እያልኩ አይመስልም። ተግባር ግን ማለት ከዚህ በኋላ ደግሞ በተግባር የማሳይሻለሁ። በቃ ከዛ በፊት ልሳሳት እችላለሁ። ከዚህ በኋላ ተግባሬም ደግሞ ያሳይሻል። ከዚህ በኋላ ተሳስተህ አይመስለኝም። ከሰው ጋር ሲሆን እና ብቻዬን ሲሆን የምታሳይ ነገር نحن اليوم بمنطقة مدينة الحدائق منطقة ሳይ ነገር ዛሬ ላይ ብቻሽን መሻል ማንም የለም አይደለ? ስለዚህ ማንም ሳይሆን ሲቀርም እንደዚህ ነው። በቃ ከዚህ በኋላ ይሄ ማንነት ይሄ ማንነት ነው፣ ትክክለኛ ማንነት ይገባሽ። ከዚህ በኋላ ይሄ ምንም ማንነት ነው። አሁን እንደዚህ የምታናገረኝ እኔ ተሸንፌ ስለወራሁክ ነው አይደለ? አይደለም፣ በእውነት ነው። አይደለም አንቺ ለምን ስለተሸነፈ አይደለም፣ በእውነት ነው። ህይወት እንዴት በቃ ዛሬ ተሸንፌ አንድ ጊዜ የሆነ ነገር ላይ ደርስበታለሁ ብለሽ አስበሽ ችላ ያልሽው ነገር ነገ ላይ ላትደርሽበት ትችላለሽ። ብዙ ነገሮች ተቀይሮ ነው ልታገኛቸው የምችል። ስለዚህ በቃ አብቅቷል። በቃ ስለዚህ በቃ ጉዳይ ላይ ደግሞ እንደዚህ አይነት ርዕስ እያነሳን እናንቺ ማውራት መከራከር መጨቃጨቅም አይገባንም። ነገም ከነገ ወዲያም ይሄንን አብርሃም ነው ልታገኝ የምችው። ምንም የሚቀየር ነገር የለም ከዚህ በኋላ። ስለዚህ ይበልጥ ደግሞ ጭንቅላቴን ደግሞ ሰላም እንዲያገኝ በራሴ ብትተኝ መሆን የተሻለ ነው ብዬ ማስበው። ስለዚህ እርታ ከዚህ በላይ ባላወራ ደስ ይለኛል። እኮ ብዬ ካላቅም ለምን እንደዚህ ትላለህ? የሚጨነቀኝ ነው። ከዚህ በላይ ባልጨናነቅ ደስ ይለኛል። መናገር አልነበረብኝም ማለት ነው። ማለት መናገር ሳይሆን ለራስሽ እንኳን ደግመሽ መንገር የለብሽም አይደለም። ለእኔ ለራስሽ ለአእምሮሽ እንኳን ደግመሽ መንገር ችግር አለው ከሆነ አንቺ ግን አብረን መኖር እንችላለን ማለት ነው። አንቺንም ማሩታ ስለማንቺ ያለን ፊሊንግ እያወቅኩኝ እኔ ተሸንፌ እስቲል ነው ላለመሻነፍ አይደለም የነገርኩሽ ነው። የሰው ልጅ ፊሊንግ ሊኖሩ ይገባል። የሆነም ሰው አፍቅሮ ነው ሊኖር የሚገባው። ገባሽ? ደግሞ ምንም ስሜት ሳይኖረኝ ከአንቺ ጋር መኖርን አልፈልግም። ለዛ ነው በቃ አንቺንም ነገር ላይ ደግሞ መጉዳት አልፈልግም። ስሜት ሳይኖር ከአንቺ ጋር ብኖር ነገ ከነገ ወዲያ አንቺንም ነው የምረብሸው፣ ልጅሽንም ነው የምረብሸው። ከዚህ ሁሉ ግን ሰላምሽን ይገልጣል ብዬ ስለማስበው ነው። ለአንቺን ከማሰብ አንጻር ነው። እርግጠኛ ነኝ። 100% እርግጠኛ ነኝ። እርግጠኛ ትመስለኝም በእውነት አማርኛ የሚገባሽ ከሆነ ከዚህ በላይ ከራከር ማውራት አልፈልግም። መናገር ያለብኝ ነገር ይሻለሁ ብዬ አስባለሁ በግልጽ አማርኛ። ስለዚህ ፕሊስ በቃ ተይኝና ራሴ ላይ ሁሉም ነገር ሊቀር ነው ይችላል የሚለበት። እሺ ለምን ተስፋ ሰጠኝ? ተስፋ ሰጠኝ ተስፋ ሰጠኸኝ? በጣም ተስፋ አልሰጠሁሽም ላንቺ። ምንም አይነት ተስፋ አልሰጠሁሽም ላንቺ እየመሰለሽ ስለነበረ ነው። ምናልባት ያ ተስፋ ይሆናል አንቺንም ብዙ ነገሮችን እኔ ላይ እንትን እንድትያደረገሽ ነው። ትክክል አይደለም ያ። ስለዚህ እኔ ደግሞ ለአንቺም ከማሰብ አንጻር ነው የሁሉ ነገር እያወራሽ ያለሁት። ለአንቺም ይሻላል ብዬ ያስባቸው ነገሮች ናቸው። ገባሽ? ስለዚህ እኔ ታውቀኛለህ ምንም ነገር በላይ እንደዚህ አይነት ሴት አይደለሁም። ደፍሬ የምናገርም ሆነ ለመውጣት መሞከር አይነት ሴት አይደለሁም። ሁሉም ነገር ለመረዳት እየሞከርኩ ነው ያለው። አንቺም እኮ ማለት አንተ ላይ የሆነ ነገር ባላይ ኖሮ ያለኝን ፊሊንግ ለማውጣት ደፍሬ ሞከር አይነት ሰው አይደለሁም። ከሰው ጋር ሲሆን ምናምን የምታሳየኝ አክት ምናምን ሌላ ነው። ብቻ ልጅን ስልታገኝ ስትመጣ የምታሳየኝ አክት ሌላ ነው። ዛሬ ብቻ ነው ያገኘው። ግን አይ ቲንክ ተሸንፌ ስለወራሁ እንደዚህ ሆንኩ። እውነት ነው።
ባቅ እውነት ለመናገር ሞራል አይኖረኝም ነበረ። እሱ የሆነ ነገር ለእኔ እንዳለው ባያሳይ ኖሮ አትሊስት እኔ እንጃ ማለት አይ ቲንክ መሸነፌ ነው መሰለኝ። እስቲ ነው ለአንተ ስሜት አለኝ ማለቴ ነው መሰለኝ እንደዚህ እንዲሆን ያደረገው። ማለት አያውቃትም እችኛዋን ሩታ፣ መሸነፍ የምትወደዋን ሩታ አያውቃትም። ማንም ፊት እንደዚህ የምትሆነውን ሩታ አያውቃትም፣ ረስቷታል። አይ ነው ብዙ ነገሮች ጠንክሬ አሳልፌ አውቃለሁ። ብዙ ነገሮችን የምትጋፈጠውን ብዙ ነገሮችን ማለፍ የምትችለውን ሩታን ነው የሚያውቀው እሱ እና አይ ቲንክ እንደዚህ መሆን ይሆናል ዛሬ ላይ እኔ ላይ እንደዚህ እንደሆነ ያደረገው። ግን አላውቅም ብዙ ነገር አድርጓል ማለት ብዙ ነገር ወጥቶ ብዙ ነገር ወርዷል። ግን እስቲል እውነት ለመናገር ለእሱ ያለኝ ስሜት አልተቀየረም። በጣም የሚገርመኝ ነገር ከራሴ ጋራ ብዙ ነገር ለመታገል ብዙ ነገር ለማለፍ ብዙ ነገር ለመተው ሞክሬያለሁ። ብዙ ነገርንም ተቋቁሜ ችዬ አልፌያለሁ። አሁን ላይ ግን ነገሮች ለምን እንደከበዱኝ አላውቅም። በጣም ብዙ ነገርን ያሳለፍኩኝ ሴት ነኝ። ብዙ ነገር እያየሁኝ የቻልኩኝ ሴት ነኝ። ኖ አትቆምም፣ በዚህ ጊዜማ በቃ ተሰብራ ነው የምትቀረው፣ ልትወድቅ ነው ምናምን በሚባልበት ታይም ብዙ ነገሮችን ጠንክሬ ያሳለፍኩኝ ሴት ነኝ። ግን አሁን ላይ ለምን በዚህ ነገሮች እንደከበዱኝ አላውቅም። እውነት ለመናገር እችማ ምንም አትሰበርም፣ እችማ ምንም አትወድቅም፣ እችማ ምንም አትውል ምናምን እየተባልኩኝ ብዙ ነገሮችን አልፌያለሁ። ግን አሁን ላይ እንደዚህ ሆኜ መገኘቴ ለራሴ ነገሮች እውነት ቢያስደብሩኝም ማለት እንደዚህ መሆኔን አልወደውም እኮ። ግን በቃ ከራስ ጋር አንዳንዴ መታገል ይከብዳል አይደል? ህሊናችሁን መዋሸት፣ ህሊናችሁን ራሳችሁን መደበቅ አችሉም። በቃ ከበደኝ። እኔ እንጃ የቻልኩት መጠን ግን ደህና ለመሆን እሞክራለሁ። ይህንን ነገር ከምትወዱት ሰው መስማት ይከብዳል። ይዘውም ከልጅ አባት እንደሚወደኝ፣ እንደሚያፈቅረኝ፣ እንደማይተወኝ፣ ሁሌም አብሮኝ እንደሚሆን፣ ሁሌም ከጎኔ እንደሚሆን እየነገረኝ የቆየው ማለት ታዲያ ምን ማለት ነው? ኃላፊነት ወስዳለሁ ማለት እኮ አንድ ሰው እኔ ኃላፊነት ወስዳለሁ ካለ በቪዲዮ ሊወጣ ዝግጁ ሊሆን ምንም አይነት ነገር ኃላፊነት ሊወስድ ነው። ስለዚህ አንተ ቀደም በቪዲዮ የሚወጣበት ጊዜ መለጅ ነው። አዎ፣ ግን ምን መሰለህ አሁን እነሱ ካልገደሏት እነሱ መቅበር ብቻ በፈጣሪ ቀዷ ደርሶ ቦታ ቀብረዋት ብቻ ከሆነ እኮ ምንም የሚያስፈራ ነገር የለም። ንጹህ ናቸው። ለምን በቪዲዮ ወጣ ሞታች ቀበርናት ማለት ይፈራል? የሚወጣበት ጊዜ ይለያል። አሁን በዚህ ጉዳይ ምናልባት ሀቢባ እየተካተልሽ ቤተሰቦችሽ አቤት ይሰማል። አሎ አሎ አዎ ያልኩትኝ እኔ አንድ ሰው ኃላፊነት ወስዳለሁ ሲል እኮ ሙሉ ለሙሉ ኃላፊነት መውሰድ ነው። በቪዲዮ መውጣት ኃላፊነት ወስዳለሁ ለዚህ ነገር ካልኩኝ በቃ በቪዲዮ እወጣለሁ አይደል? ከብሬክስ ጋር በትግርኛ አውራ አለው። ተክላይ ተቋረጠ እንዴ? ይመች ተክላይ አለ። እሺ አንዴ ከብሬክስ ጋር ብሬክስን በትግርኛ አውራለን። አንዴ ብሬክስ አለ ተኝተካ ብሬክስን እየጠራ ነው። አንዴ ብሬክስ እያወራ ከሆነ ሚውት ነው። ብሬክስ ተክላይ አነታዋ
ዋጊዕካ ችግር ድዩ ሃልይዎ ኣነ ክጥይቐካ እታ ችግር እኒአዎ እታ ኮይንካ ለዓየለይ ትምልሰለይ ተክላይ እሺ አንዴ ተክላይ ተቋርጧል። መልሶ ሊያስገባው ነው ኮንፈረንስ። አቡዬ ላንቺ አይጠፋሽም፣ ግን እንደማሳሰቢያ ማድረግልሽ የቀበሩ ልጆች ለተክላይ ደውለው ከተናገሩ፣ ተክላይ ደውለው ለወንድሜ ከተናገረ የቀበሩ ሰዎች በአይናቸው ያዩ አፈር አለበስና ብለው የደወሉ ሰዎች ራሳቸውን ይሄን ሲያወሩ ቀርጸው በቪዲዮ እኛንን የቀበርነው የነገርነው ለከሌ እኛንን የሚሉት እነዛ ሁለት ሰዎች የተባሉት ራሳቸውን በቪዲዮ ቀርጸው ዋትሳፕ ለአንቺ ወይ ለተክላይ ልከው እነሱ ወደ አንቺ እንድልኩልሽ እና ይሄን ነገር እንዳይ ካልሆነ ግን ይሄ ሶስተኛ ወገን እየመጣ ከሌ ነው ከሌ የተባለ አሁንም ዋናው ነገር እሱን እኮ ነው ምልክ እሱን እኮ ጠይቄ እኮ ህይወታችን አደጋ ላይ ይወድቃል እንደዛ እንልም ሲል እኮ ነው ኃላፊነት መውሰድ ማለት ታዲያ ምን ማለት ነው ብዬ ጠየቁት። ሪስፖንሲቢሊቲ ማለት ምን እንደሆነ ነው የገባቸው ብሎ አልመሰለኝ። አንድ ሰው እኔ ኃላፊነት ወስዳለሁ ስለ እነሱ አንገቴን እሰጣለሁ ካለ ኃላፊነት ወስዳለሁ ካለ ኃላፊነት ማለት ቪዲዮ ቀርጾ እኔ አቤት እሺ እየጠበቅኩ ነው መች እየጠበቅኩ ነው ተክላይን እስክታስገባው እየጠበቅን ነው እኛ አቡ አንዴ ላንቺም ደስተኝና አቢባ ገርደፍ ያረሹ አቡ አንዴ እቺ ነገር ለሁሉም እሱን አስገቢው። ስሚ የዱባይ ኤምባሲ ላይ የሚሰራው ልጅ የእሱ መጥቶልሻል። ሀቡ አስገቢው አንዴ አባላክ ሚኪዬ ለሁሉም አንዴ መልዕክት ላስተላልፍ። ምክንያቱም አቡ ኮሚኒቲ ነው ላስገባው። እየሰማሽ ነው? አዎ ይሰማል። እየሰማንህ ነው መኩ። ለሁላችሁም ነው። ይኸውላችሁ አሁን እነሱም እንዲሰሙ ነገር ያቸው አንቺ እኛን አላወራችሁም እያለ ኢግኖር አድርጎን እንደገና ሚዲያ ላይ እንዳያወሩልኝ አድርጉ ማለት አይቻልም። እኛን ካወራን ሳስፋይ ኮን ነው። እሺ በኋላ አወራለሁ። ሳምንት አወርታል መኮ ይበቃል። አሁን እኛ ሶስት ሰዎች ነው ፈልገው አንተ ስላልከን አይደለም። በቃ እሺ ቆይ አንዴ እሺ ጠቅላይ መጥቶ ይሰጠይቁ። እሺ ጥሩ ብሬክስ አለክ። ከብሬክስ ጋር ነው ትግርኛውን ከብሬክስ ጋር ነው ማውራት የሚፈልገው። ብሬክስ አለክ ሳሪቲ ብሬክስ ጋር ደውይለት። እንቅልፉን ተኝቶ ከሆነ እንዲነቃ ፕሊዝ። ተክላይ አይደለም እያሉ ነው እኮ ለዛ እኮ ነው ተክላይ አይደለም እያለ ነው ህዝቡ። ስለዚህ ብሬክስ ያውራው በትግርኛ ፕሊዝ። ብሬክስ መጣን ያዋራሃል። እሺ ችግር የለውም። ብሬክስ እስኪመጣ ድረስ የቅድሙን ጥያቄ ኃላፊነት እወስዳለሁ ሲል አንድ ሰው ኃላፊነት መውሰድ ማለት ቪዲዮ ቀርጾ መላክ ነው እና እነዚህ ሰዎች እኛ ነን የቀበርናት ብለው ተክላይ ለአንተ የነገሩክን ሰዎች ለምን ቪዲዮ ቀርጸው እኛ ነን የቀበርናት ብለው ቪዲዮ ቀርጸው አትልክልኝም? ዋትሳፕ ላይ ለእኔ አረጋግጡልን። ይኸውልሽ ሀቢባ አቤት መጀመሪያ ቪዲዮውን የተሰራው በአረብኛ ተተርጉመም የተሰራው ልጅቷ ጥርጥር ላይ እንዳለች እንደ ማንም ሰው እንደተጠራጠረ ምናምን ሳይሆን እርግጠኛ ሆኖ እኛ እንዳገትናት ሆኖ ነው ቪዲዮ የተሰራው። በአረብኛም የተተረጎመው እንዳለ በአማርኛም በማንም ቋንቋም የተሰራው በሶስቱ ቋንቋ የተሰራጨው ቪዲዮ እርግጠኛ ሆኖ እኛ እንዳገትናት ሆኖ ነው። ስለዚህ ይህንን እያለ ደግሞ እኛ እንዳገትናት ሆኖ በሞላ ሰው ኢትዮጵያ ሙሉ እኛ እንዳገትናት ሆኖ ሰው የተሰራጨለትን ቪዲዮ የምንን ሙሉ የሚሰራበትን ቪዲዮ ተክላይ ላይ ያገታት ተብሎ በተሰራጨው ቪዲዮ በዚች ሰዓት ላይ ምንም አይነት የመሞቷንም ምንም የአስከሬን ምርመራ ሳይረጋገጥ በቪዲዮ ጣል ብትል አልወጣለች። እዚች ይገድልኛል እንጂ አልወጣም። ታዲያ ኃላፊነት ወስዳለሁ አትበላ እኮ ኃላፊነት ወስዳለሁ አትበላ። ተክላይ ኃላፊነት ወስዳለሁ ማለት እኮ ትርጉሙ ምንም አይነት ለሚመጣብኝ ነገር እኔ እወጣዋለሁ ማለት ነው። ኃላፊነት ወስዳለሁ ካለ አንድ ሰው ቅድም ስለዚህ እኔ ጉዳይን ሀቄን መጀመሪያ ሰውን ሀቄን በዛም ኑሬ እኔ ሰውም ላይ እንትን ካረገብኝ ከላይ ካልጫበበ የሞትና ሌላ ጉዳይ ከዛው አምልጬ ሀቅ እንዲታወቅ መጀመሪያ ፈልጋለሁ። ሀቅ ከታወቀ በኋላ የሆንኩንም ብሆን እወጣለሁ። ችግር የለም፣ ምንም ችግር የለም። እሺ ጥሩ እነዛ ይህ ስለ ራስህ ነው። ወጥቼ እሺ ተክላይ ይሄ ስለ ራስህ ነው። ቀበርናት ስላሉት ሰዎች ሰው ለሀቅ እኮ ይሞታል አይደል? ሀቅ ነው። እነሱንም አልኩሽ እኮ
እነሱም አሁን ለመውጣት እነሱም አሁን ቪዲዮ ቀርጸው እኛ ቀብረናታል ለማለት አይደፍሩም። ያለንበት እኮ የመናገር ለህይወታቸው ይሰጋሉ፣ አይደፍሩም። ያለንበት እኮ የመናገር ነው። ያለንበት እኮ እውነት ነው። እውነት ከሆነ የሰጡትን እዚህ ጋር መናገር ኢንተርቪው በቪዲዮ ነው። ያው እዚህ ሲነገር ስለሰማሁ እኔም አላየሁትም። ብሬክስን ቀስቅሱልን በጌታ ብሬክስ ምን ሆኖ ነው? ኖ ሀቡ ኢንተርቪው የሰጠው በቪዲዮ ሳይሆን እንደዚህ ስልክ ደውሎ ነው። ያቺ ትግርኛ ተናጋሪ ልጅቷን ደግሞ ያስገባት ተክላይ እራሱ ነው ትግርኛው ኢንተርቪው ላይ ማለት ነው እንጂ በረከት በቪዲዮ ካልታዩ እኮ በቂ አይደለም። ማንም ሰው እኮ ድምፅን እኮ ማንም ሰው ማድረግ ይችላል። ይኸውልሽ ሀዊ ተክላይ አሁን ይኸውልህ ተክላይ የሚሰማ ከሆነ ለምሳሌ እኔ ትናንትና ነው የመረጃ የሰማሁት። ዛሬ ሙሉ ፎቶ መረጃዎችም ብዙሃኑ ጋር አለ። በቪዲዮ መናገር የሚያስፈራ ለምን እንደሆነ አላውቅም። ምክንያቱም አንተን ለማወቅ ስልክ አለን። አሁን የምታወራበትን እኔም ልነግርህ እችላለሁ። እዚህ ያሉትም የተወሰኑ ቲሞች በዚህ ጉዳይ ላይ ተግተው እየሰሩ ያሉ እና ቡፋኖ ሀቢባም ሌሎችም አላቸው እና ፎቶውንም እንደዛው አለን እና አንተን ለማሳየት ከፈለግን ያንን ፎቶ መለጠፍ ነው። ምንም የተለየ ነገር የሚኖረው ነገር የለውም። ይሄ ነገር ግን ወጥቶ ቤተሰቦቿ እንዲያርፉ እኛም እዚህ የሚደክሙ ወንድም እህቶችም እንዲያርፉ እውነቱ እንዲወጣ ካለው አንጻር ነው እንጂ ለሌላ ጉዳይ አይደለም። ለምን እንደፈራህ ይኸው ወንድሜ ካለው አንጻር ያንን ቤተሰቦቿም እንዲያርፉ ሌላ ሰው የሚጠይቀውን ጥያቄ እንዲያርፍ ከፈለጋችሁ ምርመራ ላይ አትዙ። በሌላ በምንም ሊያርፍ አይችልም። በሰዓቱ በህይወት ጉዳይም በምንም ጉዳይም በአዲስ እንደሞተ ፎቶ አልተነሳችም። አዎ፣ ግን አሁን አስከሬን አስመርምሩልን። ይህንን ማድረግ የማትችሉ ከሆነ በሚዲያ ተጫጭሆን ምንም የምንፈታ ሀቅ የለም እኮ ምንም የምናወጣው የለም። ስለዚህ እሱን ይመርመርልን እስኪ እንደ ባለሚዲያ ሰዎቹ እስኪ ይህንን እንዲደረጋግዙ። እኛ እሱን ልናደርግ የምንችለው ሁለቱ ቀበርናት የሚሉት አካላት ቪዲዮ ቀርጸው እኛ ነን የቀበርናት ብለው ቪዲዮ ሲልኩልን የዛን እኛ ዲኤንኤ እናስመረምራለን። በዛ እንስማማ። እንደው ለንጋር ያንን ቪዲዮ ተመርምሮ ሀቃችንን ታላቅ ማንም ሰው ሀቃችንን ሳያውቅልን ቪዲዮ አይወጡብሽም። ስለዚህ እናንተ ደግሞ ዲኤንኤ ተመርምሮ ካልሆነ በስተቀር በቪዲዮ ልጆቹ እኛንን ኃላፊነቱን አይወስዱም ማለት ኃላፊነቱን እንወስዳለን እኮ ቅድም ብለን ነበር። ኃላፊነት መውሰድ ማለት እኮ ከዛ በኋላ ከሞት እንሞት ችግር የለው። ከዛ በኋላ ኃላፊነት ወስደው እኮ ታዲያ እኔ አቀርባቸዋለሁ ያልኩሽ እንጂ ይህንን ማያደርጉ እናደርጋለን ቢሉም ማላል እንዳታደርጉ ናቸዋለሁ። እንዲህ ኃላፊነት መውሰድ ማለት ተደም ማለት ነው። ኃላፊነት መውሰድ ማለት እኮ እጋፈጣለሁ ፊት ለፊት ወጣለሁ ማለት እኮ ነው። ኃላፊነት መውሰድ ማለት እኮ እኔ ዛሬ ልሙት ብዬ አይደለም ኃላፊነት መወስደው። ወይ እንዴት ነው ዝች ቦታ ሆኜ አሁን ቪዲዮ ቀርጬ እንደዚህ የማደርግልሽ? ያው ያልኩሽን ነገር ይህን የተመርምርኩ ያንን ሀቄ ሲወጣልኝ በቪዲዮ ወጣልሻለሁ። ችግር የለም ይነሱን ይወጡልሻል። ስለዚህ እናስመረምር ድረስ ወደፊት እንዳንሄድ የሚያደርገን ይኸውልሽ እዚህ ስቴፕ ላይ ስንደርስ ነው። አየሽ ሰው ኃላፊነት ማለት አሁን ላይ ምንድን ነው የሚሆነው? እኛ እየጠየቅን ያለ ነው። ከታች ማዕት ጥያቄ ነው የሚመጣው። ያ ጥያቄ ትክክል አይደለም ማለት ሳይሆን መጠየቅ ያለበትን ለሚዲያ የሚሆነውን ጥያቄ ነው ጠየቅ ነው። በአይናችን በብረቱ አይተናን ቀብረናታን ያሉትን ሰዎች በቪዲዮ ካላመጡ ማን ነው የሚያምነው? እንደ ከተጠያቂነት ትድናላችሁ ነው ጥያቄ። ይቅርታ አቡ አንድ እድል ከተሰጠኝ ይኸውልሽ፣ በመጀመሪያ ልጅቷንም መቼም እንስሳ አይደለም የተሰጣቸው፣ ኃላፊነት ወስደው ነው ልጅቷን ወደ ሀገሯ ሊያደርሷት ተስማምተው በገንዘብም ይሁን በምን እቺ ልጅ በተገቢ መንገድም በህገወጥም ቢሆን ተገቢ ባልሆነ መንገድም ቢሆን ኢትዮጵያ ለማድረስ ኃላፊነት ወስደው ነው እቺ ልጅ ይወስዷል። ኦኬ እቺ ልጅ ይሄ ነገር ተፈጠረ ተብሎ ብዙ ነገር ሰምተናል። 10 ምናምን ቀን ብዙ ደረጃ እኛም ይሄንበት ያለ መንገድ አለ። ግን ስለ ኃላፊነት እኮ ካወራን እኔ ላንቺ አሁን ባህርንም ከሆንሽ ያለሽው የሆነ ነገር ካርጎ ስልክልሽ ከኔ የሚወስደው ሰው ኃላፊነት ወስዶ ያ እቃ ቢበላሽ ነገር ቢሆን የቪዲዮ ማስረጃ ይሄ እቃ እንደዚህ ሆነብኝ ብሎ የግድ ማሳወቅ አለበት። ከዚህ በፊት በሰሞኑ ቪዲዮ ሰምታችሁ ከሆነ የመኒዎች ጋር እኛም በግልም ደውለን
መንገድ ላይ እንደዚህ ሰው ቢሞት ምንድን ነው የሚደረገው? ለቤተሰቦቻቸው በምን አይነት መንገድ ነው መሞቷ የምታስረዱት ብለን ጠይቀናል። በስልክም ጠይቀናል። እዚህ ሚዲያ ላይም ተጠይቋል። ምን አሉን? የልጅቷ የአስክሬኑ ፎቶና ቪዲዮ ተደርጎ በማስረጃ ተያይዞ ነው የሚላከው ለቤተሰቦቿ። እንደዛ ካልሆነ ይሄ ነገር አሁንም እንድንጠራጠሩላ ያደረገን የመኔዎቹ እነሱ ጋር አይደለም ሀቢባ፣ እኔ በሌላ ሚዲያ በሌላ በራሱ ፔጅ በራሱ ስልክ በግል ስልክ ብዙ ጊዜ አግኝቼዋለሁ። ያሞራ አዎ በራሱ ነው፣ ስለ ራሱ ኃላፊነት አልወስድም። እኔ ጋር ግን እዚህ ጋር ክብረ ቢስ እንደ ሰው አድርጎ ስለማያናግረኝ አሞራ ማናገር እዚህ ጋር ግን አክብሮ ያናግርሃል። ኮል ኢንድድ 2 አወር ስልኩ ተዘጋ ነው። አሞራው ጥያቄዎቻችንን አሞራው በባለፈው የሚያናገረው በስርዓት ነው ያናገረው። አልተጣሉም። እንደውም አሞራው በመጠየቁ ምክንያት ብዙ የመጣ ነገር አለ። እዛ ውስጥ ከአመት በላይ የታገተች ልጅ በአሞራው እጅ እንደወጣች ያው ሁሉም ሰው ያወቀ ነው። ቢካዝ ኦፍ ገንዘብ ካልከፈለች ተብላ። ስለዚህ አሞራው ምንም አልሰደበው፣ ምንም አላለውም። ጠየቀው፣ ተነጋገሩ፣ ተግባቡ። አሁንም ሴም ጥያቄ ነው የሚጠይቀው። ለምን ዘግቶት ወጣ? ጥያቄው የተሳደበም ሰው የለም። እንግዲህ 2 ሰዓት ቁጭ ብለናል። አንድም ሰው ዲስሪስፔክት ያደረገ የለም። ደግሞ ውስጥ ማወራው እኔ ነኝ። ምንም አላልኩም። ስለዚህ አቡፋኖ የጠየቀውም ጥያቄ ትክክለኛ ጥያቄ ነው። ለአረቦቹ በሽምግልና ተቀምጠው አይኗን አውጥተን ልከናን ምርመራ እየጠበቅን ነው ካሉ እኮ ለሱ ምላሽ አልሰጡማ። ገና እኮ እሱ ጥያቄ ምላሽ አልሰጡም እኮ ገና ብለዋል አላሉም። ኤቭሪቲንግ ምላሽ አልሰጡም። እሺ አቡ፣ እስከዛ እስኪመጡ እኛም መስማት ስለማይፈልጉ ለህዝቡ መልዕክት እናስተላልፍ። እሺ አንዴ አይ ልውልላቸው እስኪመጡ ዝም እላለሁ። ይኸውላችሁ ሁላችንም የምናውቀው ስለሚጥል በሽታ እናውቃለን። የሚጥል በሽታ አያስጭሁም። ዛር ሌላ ነው፣ የሚጥል በሽታ ሌላ ነው። የሚጥል በሽታ ጸጥ ብለው ነው የሚወድቁት። ክብሪት ነው የምታሸቻቸው። ክብሪት ስታሸቻቸው ይነሳሉ። ለሞት የሚያበቃ አይደለም ማለት ነው። የሚቀጥለው ደግሞ የዛር ነገር ከሆነ ደግሞ ዛር አይገልም። ያስጨዋል፣ ከዛ ዝም ይላል እንጂ የሚገል ነገር የለውም። ሌላ እዚህ ጋር የሰጠን ስህተት ምንድን ነው? አሁን አንቺም እያልሻቸው ያለችው ጥቁሯን ልጅ ትምጣልን። እግሯን የታየው እኔ ጥቁር ይዞ ሊመጣ ይችላል። እግሯ የታየ መልኩ አልታየም። ግን እዚህ ጋር ፖይንት አለ። ምንድን ነው ያለው ቅድም? ቦታው አደገኛ ስለሆነ አዝለው መሄድ ስለማይችሉ ለዛ ነው ነበር ያለው። ግን እችኛዋን ግን አዝሎ መሄድ ተችሏል። ለምን? አሁን እኔ የማይገባኝ ነገር ምንድን ነው፣ እዚህ ጋር መጥተው ሞታለች ስላሉ እኛ ማውራት የምናውቀው ነው ወይ መሰላቸው? እኛን እዚህ ጋር በማፈን እንዳንጠይቃቸው አለማስረዳት፣ እኛም ባለማስረዳት እኛ ሚዲያ ላይ ወጥተን የማናወራ ነው የሚመስላቸው። ምንድን ነው እኔ ያልገባኝ ነገር ይሄ ነው። እኛ እስካልተመለሰልን ሞቷን እስካላመንን ድረስ እች ልጅ እስክትመጣ ማንም አያቆመንም። እንናገራለን፣ እንጮሃለን፣ የምንፈልግበት መንገድ የምናገኝበት መንገድ እንታገላለን። ይሄ ሀቡ ጋር አንቺ ጋር መጥተው አንቺን በማሳመን እኛ አፍ ይዘጋሉ ብለው ከሆነ ያሰቡት ተሳስተዋል። እንዴት ነው? እኔ ማን ነው የሚያሳመን? እንደዛ ነው እነሱ የሚያስቡት። አውዬ ኔቨር እንደዛ ማንም የሚያሰበኝ። እንዴት ነው እንደዛ ያሰቡት? እነሱ እኮ እንደዛ ነው የሚሉት። ይዘጋልን በቃ እዚህ ጋር ኬዙ አላሉም። አይዘጋም። አይ ያሉትን ነው የምልሽ አውዬ። ከመጡ ዝም ልበል። እኔ ዝም እላለሁ። አዳምጠ ካርድ ላስመጣ ነው እንደውላለን። ችግር የለውም። ካርድ ልናስመጣ ነው እንደውላለን ብለዋል። ጥያቄያችን እስከሚመለስ ሀና ወጥታ ከልጇ ጋር እስከምትቀላቀል አናቆምም እኮ ጥያቄ። እነሱ የመሰላቸው እንደዛ አለ ማቡዬ። መሰላ እኮ እኛ ጭንቅላታቸውን ማንበብ አንችልማ።